ከዴቭ ጋር የፈለገ ነገር በሆን ልንጣላ የምንችለው በሐሳብ ነው እንጂ ወደ አካላዊ ነገር አይሄድም። ወደ አካላዊ ነገር ግን ወደ መጠፋፋት የሚወስዱ ሰዎች አሉ። በግራም በቀኝም ያሉ ሰዎችን ቢያንስ ኃላፊነት እኔ ለምሳሌ ራሴን ገልጬ ፎቶዬን እንትን ብዬ ኃላፊነት ወስጄ የሚያስጠይቅ ከዚህ በፊትም የሰራዋቸው ችግሮች ካሉ ያጠፋዋቸው ጥፋቶች ካሉ እኔን ነው የሚመለከቱት። ሌሎች ግን በዚህ በብዕር ስምም የሚናገሩ በብዕር ስምም እንትን የሚሉ ተቀጥረውም የሆነ ነገር እኔ አካባቢ ቅጥረኛ እንትን አንልም። ቅጥረኛ እንትን ካልንም ለአማራ ሕዝብ የሚጠቅም አንድነታችን የሚያበረታታ እንድናሸንፍ ሊያደርግን የሚችል ጉዳዮቻችንን ቁም ነገሮቻችን የተነሳንላቸውን ዓላማዎች ልን የሚችሉ ሎቢስት የሚባሉት አለ እነሱን ነው መቅጠር ካለብንም መቅጠር ያለብን እንጂ ጎጃምን ከጎንደር ጎንደርን ከሸዋ ሸዋን ከወሎ የሚከፋፍሉ ሰዎችን እናንተም እጅ መቁረጥ አለባችሁ እኛም ካሉ እጅ መቁረጥ አለብን። ያ ከሆነ እንቀራረባለን፣ እንወያያለን፣ በችግሮቻችን እንፈታለን። ምንድነው ከሐሳብ ግጭት ሳይልቁ ወደ አካላዊነት እንዳይሄዱ መገደብ እንችላለን። አንተ ቅድም ያልካቸው ሰዎች እኔ ለምሳሌ አርበኛ ደረጀ በላይና ሀብቴ ሁለቱንም በስነ ስርዓት ነው የማውቃቸው። የምታውቋቸው ከሆነ የሆነች ፎቶ አለች ደብረ ታቦር ላይ የተነሷት ፎቶ። ያችን ፎቶ ሲነሷትም ነበርኩኝ እኔ። ጋሳይ ወደ ደብረ ታቦር መድፍ ሲተኮስ ነው ያን እየተማከረ ምን እያለው እንደሆነ አላውቅም። ሀብቴ ከኋላ ሆኖ እያንሾካሾከው ነው ፎቶውን ያነሳው። ልጅም አብይ ይባላል አውቀዋለሁ፣ ጓደኛዬ ጎንደር ልጅ ነው። እና ያችን ፎቶ ያነሳት ሰው ዛሬ በመጠፋፋት ደረጃ ተነስተው ሳያቸው የት ላይ እንዳለን እውነት ለመናገር ይሄ በቃ የመጥፋት ዘመን እንዳለን የቁልቁለት ዘመን እስቲ ያስቡት። እስቲ ስለ ብልጽግና የሚያወራ ሰው አለ ወይ? ብልጽግናን ለመቅጠም ስለ ህወሓት አሁን የቀጠናው ፖለቲካ እንደምታየው ሊቀ ትረዳዋለህ። የቀጠናው ፖለቲካ 360 ዲግሪ ተቀይሯል። ህወሓትና ሻዕቢያ የሚባሉ ኃይሎች በአንድ ጠረጴዛ ራይት ነው። እኔ ባለኝ መረጃ ምግብ አስመራ ነው ያለው ይሄ የድል በዓላቸውን ለማክበር። እኔ በማውቀው መረጃ ባለኝ መረጃ፣ ሌሎች መረጃ ያላችሁ ሰዎች ካላችሁም ጠይቁ። ጥራልን አስበናል። ስለዚህ በዚህ መካከል እኛ ምንድነው ልናደርግ የምንችለው ከነ ልዩነታችን? እኔ ልዩነት ከተቀራረብን እንደዚህ ካወራን ልዩነት ያለ አይመስለኝም እውነት ለመናገር። ትላንትም አባቶቻችን በጥሩምባ በነጋሪት እንደ ዛሬው ይሄ ቴክኖሎጂው ሳይኖር በጋራ ሆነው ጠላትን መክተዋል፣ ሀገርን አቅንተዋል፣ ሃይማኖት አስተምረዋል፣ የድንበር አጥር ሆነዋል። አንዳንዴ እነሱ ልጆች ነን ወይ ብዬ አስባለሁና ደረግ ጥሩ ነው ብዬ አስባለሁ። ከመፈራረጅ በዘለለ ቅድም ያልካቸው ሰዎች እኔ ለምሳሌ አሁን በእነ ቤት ድሮ ብአዴን ነኝ አይደል? እኔ ግን የብአዴን ባባርኛ አላውቅም። ብአዴን እውነት ለመናገር የሚጠቅም ከሆነ ግን ዋይኖት ለምሳሌ እኔ አሁን የወልቃይት ጉዳይ ምናምን ሲነሳ ብአዴን ውስጥ ካለም ሰው የሚጠቅም ለማህበረሰባችን አጀንዳ ለማህበረሰባችን ጉዳይ የሚጠቅም ሰው ካለ ዋይኖት ፈልጌ እጠቀምበታለሁ። እኔ እንደዛ ነው የማስበው። እኔ ብአዴን የሚያስብለኝ ከሆነ ብአዴን ልባል እችላለሁ። በዚህ በደህንነትም በምንም በማትረፍም መቅጠርም ስለሆነ እዛው አሰርገ ከማስገባት በላይ እዛው ያለውን ሰው አጀንዳህን ማሸከም ማትራፊ ስለሚሆን በደንብ አርቀን ካሰብነው ይሄ አትራፊ ነው። በዚህ ጉዳይ ብአዴን የሆነ ነገር የሚያደርግ ከሆነ ብአዴን ልትሆን ትችላለህ። ግን ለማህበረሰብህ ጥያቄ ሞራልህንና የማህበረሰብህን ጉዳይ ጥያቄ ምልክት ውስጥ ካላስገባው በቀር እና እንደዚህ ብታደርጉ ጥሩ ነው። ይቅርታ ትንሽ ኮሜንት ልስጥ ብዬ ረዘምኩት መሰለኝ እንደ ቁመት። ጥሩ ነው ግን ሄድበት አጠቃለሃል ከተቋረጥኩ መሰል እና መስሌ ቀጠልበት የምትለው ነገር ካለ አጠቃላይ ያለ ቤትሽ
እሺ ሊቃ የምትለው ከራስ ቢተወደድ ጋር ይነቋቆሩ ነበር መሰለኝ። እዚሁ ሰላም ያውርዱ፣ ፎሎ ባክ ይደራረጉ እና የቀረውን በሌላ መድረክ ስፋት እናወራለን። ራስ ማይክን ክፈት። አለው አምደ ማርያም ኖርማል ነው ኖርማል ነው አይደል? አምደ ማርያም ምንም እና ዴቪድ ያላቸው ብያለሁ እኮ አቋማችሁ ግልጽ። እኔ በነገር ላይ የተትመከመከና የተድበቀበቀ አቋም ይዞ የሚመጣ ሰው ነው የማልወደው እንጂ አቋሙ ግልጽ ያለ ሰው ከሆነ መደራደርም መነጋገርም ስለሚቻል እኔ አንዳንዴ እንዲያውም ጎንደሬ ትመስለኛለህ ትልና ጎንደሬ ነው እኮ ስለሆንኩኝ እኮ ነው ነኝ። ለዛ ነው እኮ ጎንደሬ አታውቅም ስለሆንኩኝ ነው አታውቅም ማለት ነው። ጎንደሬ እንደሆነ አኖር ያለው 1-3 ዓመት ጎንደር እና ያው ይጋባል እኮ ባህሪ በመኖርም ይሆናል አይደል? አምዴ የግድ በመወለድ ብቻ አይደለም። እሰማለሁ። ከተቆራረጥኩ ንገሩኝ። በሁሉ ነገር መግባባት አይቻልም። ከእናት ልጅ ጋር በሁሉ ነገር መግባባት አይቻልም። በነገራችን ላይ መሰረታዊ ልዩነት ሊኖር ይችላል። የተወሰነ የአካሄድ ልዩነት ሊኖር ይችላል ምናምን፣ ግን መነጋገር አንድ ገስት ላይ ለመቀመጥ ግን የሚያግድ ነገር የለም። ቢያንስ አንድ ገስት ላይ ለመቀመጥ ተከባብሮ ለማውራት በወንድማዊ ቶን ተከባብሮ ለማውራት የሚያግድ ነገር የለም። ያን የሚጠላ ሰው አይደለም ከወንድሞቻችን ጋር አይደለም ከአካሎቻችን ጋር ከሌላም ከኛ ውጭ ካለው ማህበረሰብ ከሌላ ሀገር ዜጋ ጋር ምናምን በራችን ክፍት ሆኖ ከሁሉም ጋር ሀሳብ ስንለዋወጥ ነው ሀሳባችንም ተሰሚነት የሚኖረው፣ ንግግራችንም ውጤት የሚያመጣው፣ ልፋታችንም ውጤት የሚያመጣው እና ይህን ነገር ማዳበር አለብን። መነጋገሩ፣ መስማማት፣ ተመሳሳይ አቋም መያዝ ምናምን እሱ ሌላ ጉዳይ ሆኖ ግን አንድ መድረክ ላይ ተቀምጦ ተከባብረው ሳይሰዳደቡ፣ ሳይነቋቆሩ፣ ጸያፍ ቃል ሳይለዋወጡ፣ ከልክ በላይ በጠላትነት ሳይፈራረጁ ምናምን ቁጭ ብሎ በሰለጠነ መንገድ ማውራት ትክክለኛ ነገር ነው። ይሄንን የማይፈልግ አሁን ቁጭ ብሎ ማውራት አይደለም። አሁን እኛ አይደለም ከአምደ ማርያም ጋር ከአያና ጋር እናወራለን አንድ ገስት ላይ ተቀምጠን አንድ ገስት ላይ ተቀምጠን ስናወራ ደስ የማይለውና ያን መከላከል የሚፈልግ አካል ጤነኛ አይመስለኝም። እኔ እንደውም አምደ ማርያም ብዙ ጊዜ አይመቸውም እንጂ ያው ለነገር ፍለጋ ቢሆን እስበዋለሁ። በሞዴሬተር ባለኝ ቤት ከታች ካየሁት እስበዋለሁ። አለብን ሁላችንም ማለት ነው። ስለዚህ ቆንጆ ነው። እዚህም እየመጣችሁ እኔ እንግዲህ ቤት ነው እሷ እንትን ፈቃደኝነት ካለ እዚህም እየመጣችሁ ሀሳባችሁን ብትሰጡ በጨዋ ደንብ እኛም እናንተ ጋር እንመጣለን። በዚህ መልኩ ነው መሄድ ያለበት። የሆነ መሀላችን ግድግዳ ያለ ምናምን መምሰል የለበትም ነው። አንድ ስለሆነን ማለት ነው እንደ ህዝብ። ይህን ነው የምለው። አመሰግናለሁ። ቤታይ አመሰግናለሁ። ራስዬ አምደ ማርያም የምትለው ካለ አይ ራስም የነቁረኝ ስለነበረ ማለት የሚስበኝም ሊያስረግጠኝ ምናምን ከነቸሬ ምናምን በሚባሉት ቤት ነው እና እኔ በነገራችን ላይ በምችለው መንገድ በሀሳብ እንጂ መሳደብም አልወድም። አስተዳደጌ ምናልባት ቤተክርስቲያን ነው እውነት ለመናገር እንደዛ ነው ማምነው። አንዳንዴም እነኚህ ሴቶቹ መነቋቆሩ ምናምን ቤት ያንችም አንዳንዴ ፈሶትየ የቤት ስድብ ፈሶ ነው። እኔም ፈሶ እያለች ትሰድበኛለች። የሆነ ኮሜንት ሳ እና ዞሮ ዞሮ ግን እውነት ለመናገር ለዚህ ማህበረሰብ ልንደርስ የምንችለው ራስ እንዳለው ነው። ግልጽ ያለ አቋም፣ የተቆጠረ አቋም። እኔ አንዳንዴ አሁን
ይሄ ሽፍንፍን ብሎ አማራ ምናምን ልሞጡነ ምን ሆነ ለምሳሌ የጎጃምን እንቅጥቅጥ የአማራ ብሔርተኝነት በጣም የሚያስጠላው የጎጃምን እንቅጥቅጥ ትተህ አማራ ሁን ይልሃል። የጎጃምን ዋ ትተህ አማራ ሁን ይልሃል። የእኛን ደግሞ ራ የሚለውን ትተህ አማራ ሁን ይልሃል። እሱ ያስወራ እንትን አይልም። አለን ሴት ያን ሴት ማለት ይሄ ማለት የሚያውቁት ሰዎች አይደሉም እንደዚህ የሚያደርጉት። ግን ቅድም እንዳልኩት ጎርፋ መጣሹ ብሔርተኛ ኦዲት ሳይደረግ ስለሆነ የገባው ብሔርተኝነት ለሌላው እንትን ለሚለው ሰው ምንድን ነው የሚሆነው? በቃ ያለህን ነገር እርግፍ አድርገህ ትተህ አዲሱን ነገር እሱ ደግሞ በፍጹም አይሆንም እና ያን ነገር እያዳበር ነው ከራሳችን መሰረት ግን እርስ በርሳችን በማያናቁረን መከራከሪያ ሳይሆን የጋራ ሀብታችን መሆኑን አይተን ከተነጋገርን በእርግጠኝነት እንሻገራለን። ከዚህ ሆነ የትላንትን ታሪክ እየደረደርን የትላንትን ታሪክ እየቆጠርን የሞቱትን ሰዎች እንትን እያደረግን ማለት በሞቱ ሰዎች እየኮራን ባሉት ሰዎች ደግሞ በመበሻሸቅ ምናምን እኔ ብዙ ያበሸኩት ሰው ሊኖር ይችላል። ያበሸቁኝም ሰዎችም ብዙ አሉ እውነት ለመናገር ነው። እሱን አንዳንዴም በውስጥ መነጋገር ማለት እኔ ብቻ ሳይሆን ሰለሞንም ያለበት ብቻ ሳይሆን ከዚህ ያላችሁት ልጆች ብቻ ሳይሆን በሌሎችም ሰዎች አባቶች ሌሎች ሰዎችም ተጨምረውበት በተለይ ከዚህ ሰኔ 15 የሚባል ትልቅ ግድግዳም ትልቅ ጠብም ስላለ እሱም በስነ ስርዓት ተፈትቶ ሰኔ 15 ምንድን ነው የሚባለው? እኔ ከልቤ ነው ምነካው ለእንትን አይደለም። መጠየቅ ያለበትም ተጠይቆ በየራስ ሁላችንም ምናልባት ምላጭን ባንስም ምንም ባናደርግም አስተዋጽኦ አበርክተናል። እኔን ጨምሮ ካለብንም በየድርሻችን ወስደን አይ ይህ ነገር ደግሞ ይቅር ከተባለም ደግሞ በጋራ ተመካክረን የሆነ ነገር አደርሰን የሆነ ነገር ካልሆነበት ሌላ ሰኔ 15ን እየፈጠርን ነው። ምናልባት ባይነገሩ ነው እንጂ ብዙ ሰኔ 15ቶች ተፈጥረዋል እና ከዛ በላይም ደግሞ እንደ ማህበረሰብ የማይገናኝበትም ግድግዳዎች በየጊዜው እያስቀመጠን ጡቦችን እየገነባ ነው ብዬ አስባለሁ። ስለዚህ በዛ መንገድ ብንሄድ ብሽሽቁን ትተን የዚህ በዋርካው ስለ የመሸመጋገሉን ነገር ብናደርግ ጥሩ ነው። ብዙ አልያዝ እኔ ለመግቢያ ላይን መግለጫ ያክል ይሄ ይበቃኛል። ሌሎች ሰዎች ሲመጡ ደግሞ ሌላ ጊዜ በደንብ ብንሄድበት ጥሩ ነው እያስባለሁ። ይሄን ብለው ከልቤ ነው ወንድመቶች። ሊቀ የምትለው ከሌለ አዎ ትንሽ ነገር ልጨምር። እኔ ጥሩ ጅማሬ ነው የሚመስለኝ። ብዙ ጊዜ ነገሮች አብረን እንዳንቀመጥ ከሚያደርጉን ነገሮች መሪዎችን የማዋረድ ነገር በሁሉም አቅጣጫ አለና ከሱ ብንጀምር እኛ ጊዜ አንናገርም። ስለ ደረጀ በላይ ክፉ መናገር ሲቆም፣ ስለ ዘመነ ክፉ መናገር ሲቆም እሱ የችግሩ 50% ይፈታል ብዬ አምናለሁ። ብዙ ጊዜ የሚያቃቅረም በዛ ነው። ይህ መሪ እንደዚህ ተብሎ ምናምን የሚለው ነገር አለና የመጀመሪያው ግራውንድ ያ ይመስለኛል። ለማውራት መሪዎችን ከዚህ አውጥተን በክብር ትሪት ማድረግ ስንጀምር አብዛኛው ችግር መደላደል ያገኛል። መወያየት ግድ ነው። ኦፍኮርስ አንድ ህዝብ ነን አዘ ኤንድ ኦፍ ዘ ዴይ እና ከዛ ብንጀምር ሌብሊንጉን ብናቆመው ብዙ እሱ ጥሩ ይመስለኛል። በር የሚከፍተው እሱ ይመስለኛል። አገው ሸንጎ እና ስኳድ ፋፍዴን የሚሉትን ነገሮች ቀነስ አድርገን እስቲ ተቀራርበን እናውራ ምንድን ነው የሚለውና ከሌብሊንጉ ብንጀምር ጥሩ ይመስለኛል። እኔና እኔ እንኳን ብዙ ጊዜ ያልጠቀማቸው ከፋኖችን አለኝ የራሴ አካሄድ። ኤኒዌይ ሁላችንም መሰረታዊ ጉዳይ ይመስለኛል። አምደ ሚካኤል እኔን ዘመነን ካዋረድክብኝ ቁጭ ብዬ ላወራ አልችልም።
ብሎክ ይደረጋል። አንተ እኔ ደግሞ ደረጃ በላይን ካዋረድኩብህ እዛ ጋር ይቆማል። ከዛ በኋላ መሻገር አንችልም እና መሪዎችን ኮምፕሊት በማክበር እንጀምርና በአጠቃላይ ፋኖን ትተ ነው እኛ መነጋገር ብንጀምር በር ይከፍታል ብዬ አስባለሁ እና እኔ ያን ለማድረግ ፈቃደኛ ነኝ። እናንተም ያን ኃላፊነት ትወስዳላችሁ ብዬ አስባለሁ እና በዛ መንገድ ቢቀጥል ጥሩ ነው። እያሰፋ ነው እንሄዳለን ባይነኝ። ደስ ብሎኛል ዛሬ በእውነቱ በጣም እኔ በመጨረሻ አንድ ነገር የምለው ልብ ምንድነው ካዘነ ባይገድም ይባላል እና ይሄ መገፋፋት መነቆ እርስ በርስ መጠላለፉ ቀላል ነው። ጸብ በጣም ቀላል ነው። ፍቅር ነው መገንባቱ ከባድ እና በአንድ ሌሊት የሚሆን ነገር የለም። ቀስ ብሎ ግን ተነጋግሮ በሐሳብ ቅድም አምጤ እንዳለውም ይቀም እንዳለው በተለይ ጥሩ ፖለቲካውን አርቲኩሌት የምታደርጉ ሰዎች መነጋገር የምትችሉ በመጮህ ሳይሆን ያው በስነ ስርዓት መነጋገር የምትችሉ ወንድም እህቶች አንድ መድረክ ሆናችሁ ልትፈቱት የማትችሉት ነገር ዛሬ እኮ በጦርነት ሚሊዮን ህዝብ ገድሎብናል ተብለው እርስ በርስ የተጣሉ ሁለት ህዝቦች እጅና ጓንት ሆነው አይተናል። እንኳን አማራ ደግሞ እርስ በርሱ እንደዚህ የሚሆነው ከበፊት ጀምሮ በተሰራበት በቃ አደገኛ የሆነ ኋላ ቀር የሆነ ምንትን በጣም ብዙ ችግር ነው ያለው ህዝባችን እንደ ህዝብ ማለት ነው። ይሄንን አዲሱን መጪውን ትውልድ ለመስራት ቢያንስ ይሄ እዚህ አሁን እኛ ያለነው ይሄ ጄኔሬሽን ራሱን ከይጎ ወጡ አሳልፎ መስጠት እንደ አማራ የሚቆም ህዝብን የሚጠብቅ በራሱ የሚኮራ ህዝብ ለመፍጠር የዛሬው ምንድነው ጄኔሬሽን ዋጋ መክፈል አለበት ብዬ አስባለሁ። እና ውሸት ነው ምናምን የምትሉ ሰዎች አላችሁ። በነገራችን ላይ ውሸትም ከሆነ እኛ ሀቀኛ ነን ብለን የምንል ሰዎች በቅንነት ቀርበናል። እኔ ግን ውሸት ነው ብዬ አላስብም። ዛሬ የሆነው ነገር ውሸት ሳይሆን የተደረገ ነገር ነበረ። ያንን ወንድሞች ተደርበን እኛ አንቺን እንደ ጥላት አንመታሽም የፈለገው ችግርም ቢሆን ብለው ማለታቸው ውሸት ተደርበው ቢመቱ ይኖሮ ደስ ብሏችሁ ነበር ስታጨብጭቡ የምትሉት። ያንን ስላሉ ውሸት ነው ብላችሁ ወደ ሌላ ለመውሰድ ወይ ሌላ የሆነ ነገር ውስጥ ለመውሰድ የምትሄዱ ሰዎች እኔ ልቦና ይስጣችሁ ነው የምላችሁ። ትልቁ ነገር እንዳልኳችሁ መተሳሰብ ብቻ ነው። መተሳሰብ ከተቻለ መተሳሰብ ካልተቻለ ችግሮችን መፍታት ካልቻለን ነገም ከነገ ወዲያም የሚፈጠረው ነገር ምንድነው? እዛ መንደር እዚህ መንደር እያሰሩ ከማረግ ከመነጣጣል ለጥላት የእሳት ራት ከመሆን ውጪ የምናተርፈው አንድም ነገር እንደሌለ እኔ ደጋግሜም ተናግሬያለሁ። አማራ ሊያተርፍ የሚችለው አንድ ሲሆን ብቻ ነው። ሴራዎች አሉ፣ ሴራዎች መጥፋት አለባቸው። በቃ ስህተቶች አሉ፣ ስህተቶች መታረም አለባቸው። ብዙ ጥያቄዎች አሉ፣ ግን እሱን በእርጋታ እናድርገው ነው የምለው እና እኔ ግን ራሱ አምዴን ማዳመጥ ራሱ በጣም ደስ ይላል። በቃ እንደው ድምፁ ከረጅም ጊዜ በኋላ ነው እንግዲህ ተገናኝተን አናውቅምና የሰማሁና ስለሰማሁ ራሱ በዚህ ልክ በጣም ደስ ብሎኛል። በዚህ አጋጣሚ ሊቀየ ምርጥ ወንድማችን ነው። በጣም የነቃ የእውነት ምርጥ እሺ፣ ራስ እየቀጥል ይቅርታ። አይ እኔ አሁን ያለንበት ወቅት አሁን ቅድም ያነሳችሁት የቀጠናው የኃይል አስተላለፍ ጉዳይ አለና በዚህ ወቅት እኔ የእርስ በርስ ፍትጊያ የመጣንበት መንገድ አለ። የራሳችን ምክንያት አለን የመጣንበትን መንገድ። በዚህ ወቅት ይሄን ለምን አልክ ይሄን ለምን አደረክ ብንባል ምክንያት አለ ለመጣንበት መንገድ ማለት ነው። እያንዳንዳችን እኔ እንኳን አክቲቭ ሆኜ ቆየሁበት ጊዜ አጭር ነው፣ ግን ለምን እንዲያልክ ለምን እንዲሆነ ቢባል የምንሰጠው ምክንያት አለ የመጣንበት። አሁን ግን ሌግዠሪ ነው። በነገራችን ላይ አሁን ካለንበት ጊዜ አንጻር ህዝባችን ላይ የመጣ ካለው አደጋ አንጻር ግራ ቀኝ ከመወጠሩ አንጻር እየመጣ ካለው ነገር አንጻር ቀጠናው ላይ ያለው ነገር በጣም እየተለዋወጠ ከመሄዱ አንጻር ከዛዛ አንጻር ከነዚህ ነገሮች አንጻር በሪዮት ዓለምም ስናደርገው በአስተሳሰብም ስናደርገው የነበረው ፍትጊያ ከአሁን በኋላ ቅንጦት ነው የሚሆነው። እጃችን ላይ ያለው ነገር ሲኖር ነው መፋተግ የምንችለው። በሪዮት ዓለም መፋተግ የምንችለው ያለንን ኃይል እንዴት እንጠቀምበት ነው አይደል? የሪዮት ዓለም ፍትጊያ ኃይል አለን፣ ህዝብ አለን፣ አቅም አለን።
ያን እንዴት እንጠቀምበት የሚል ነው የርዕዮተ ዓለም ፍትጊያ። እሱን ማድረግ ራሱ በሌሎች ኃይሎች ዶሚኔት ተደርገን በቀጠናው ሌሎች ኃይሎች ዶሚኔት ተደርገን ስለ ርዕዮተ ዓለም ማውራት የማንችልበት ሁኔታ አሁን እኛ እርስ በርሳችን እንዴት እንግባባና በተለያዩ ልዩነት በሚፈጥሩ አጀንዳዎች እንዴት እንወያይ፣ ወደታች ደግሞ በተቻለ መጠን ልዩነታችሁን ፍቱ፣ መፍትሄ ስጡት የሚል ነገር ነው መሄድ ያለብን ብዬ ነው የማምነው። ካሁን በኋላ የተመጣበት መንገድ አለ። ስንደግፋቸው ይቆዩ አሉ። ለምን እንደደገፍናቸው እናውቃለን። ከነሱ ውጭ የሆኑ ያልደገፍናቸው አሉ። ለምን እንዳልደገፍናቸው እናውቃለን። የተለያዩበት ምክንያት ሊሆን ይችላል። በኋላ ግን ላሉ ልዩነቶች በጣም አሁን ድርጅትን በፈጠራችሁበት መንገድ ያሉትን ልዩነቶች ደግሞ ስክን ብላችሁ ፈታችሁ ከውስጣዊ ጉዳይ ወጥተን ወደ ቀጠናው እንይ፣ ወደ ሀገሪቷ ፖለቲካ እንይ። ወደዛ ነው መሄድ ያለብን። ዛሬ አሁን የአሜሪካ መንግስት ያወጣው መግለጫ አለ። ግልጽ ነው እየመጣ ያለው ነገር። ስለዚህ ወጥ ያልሆነ የተከፋፈለ ነገር ተይዞ ተሄዶ ፍላጎትን ማስከበር አይቻልም። ከዛ የምታዩት ነው ቀጠናው ላይ ደግሞ ያለው ፖለቲካ እስከ መካከለኛው ምስራቅ እስከ ምዕራብ ድረስ የሚሄድ ፖለቲካ ማለት ነው። እሱንም የተከፋፈለ ኃይል ይዞ መፍታት አይቻልም። ስለዚህ ለህዝብ የሚተወውን ነገ ከነገ ወዲያ አንዳንድ ጉዳዮች ዛሬ የምንከራከርባቸው ነገሮች ነገ ከነገ ወዲያ ህዝብ አጠቃላይ የአማራ ህዝብ ብቻ ሳይሆን አጠቃላይ የኢትዮጵያ ህዝብ የሚወስንባቸው ናቸው። አጠቃላይ የኢትዮጵያ ህዝብ ሊወስንባቸው የሚችሉትን ጉዳዮች አክሽን ፕላን አዘጋጅቶ ለሱ የሚተውበትን እና ቁርሾች የሚፈቱበትን እዛ ላይ አሁን የማህበራዊ ሚዲያ መንፈስ ይመጣሉ። ሁሉም አይደለም ማህበራዊ ሚዲያ ላይ ከላይ እስከታች ያሉት በስሱ ያሉ እዚህ የሚታይ መንፈስ መሬት ላይም ተጽዕኖ አለው፣ ውሳኔ ላይም ተጽዕኖ ስላለው ወደዛ መንፈስ መሄድ አለብን። በዚህ ወቅት ጊዜ የለንም። በነገራችን ጊዜ የለንም። ተቀናቃኞቻችን የነበራቸውን ጊዜ በአግባቡ ተጠቅመው ተደራጅተው ምናምን ጨርሰው አጋጣሚውን ለመጠቀም እየጠበቁ ነው። ቀጠናው ላይ በጣም ከፍተኛ ተጽዕኖ መፍጠር የሚገባው ግን የዘገየ ኃይል የማን ኃይል ነው ቢባል የአማራው ኃይል ነው። ስለዚህ ያንን አስበን ወደ ነው የምለው ቢታይ ቴንክ ዩ ወይ በጣም ነው ስለ ቀጥልሽ አንተ ነህ ኮኩዬ ትንሽ እየታገሽ እሺ ትቀጥያለሽ። አምደ ማርያም እስኪ ፎሎ መልስ ቲንክ ዛሬ ያዳመጥኩ ነው። ብዙ ጊዜ ላይክ ልብ አንልም፣ የሰርቡንንም ጥሩ ፖለቲካ የሚሰሩትን ምን አናቅምና እስኪ ለዚህ ሰከን ያሉ አንደበቶች ይጠቅማሉ መስራት አለብን። እኔ ሶስት መሰረታዊ ነው፣ ሁለቱ ኦልሬዲ ተነክተዋል ነው። አሁን ችግሩ ምንድነው? አሮን ብሊቭ ነው አሁን አርሃር ጎጃም ላይ ቀጠና ላይ ያለው ወይም ጎንደር ላይ ነው ቀጠና እዛ ቀጠና ላይ ያለ ማህበረሰብ አንድ አይነት ማህበረሰብ ነው። የደም ሳምፕል ዲኤንኤዎችን ሁሉ አንስተን ስናወራ ነበር አማራ እንደ አማራ በጥቅሉ እና በጥቅሉ ስናወራ ስለነበር ቀጠና ላይ ስላለ ብቻ አንዱ አንዱን ይጠላል የሚል እንደ ማህበረሰብ እንደዛ አይነት የጅል አስተሳሰብ የለንም። ኦቢኤስ ነው። አሁን ራስ ሲናገር በነበረበት መልኩ ምክንያቶች ይኖራሉ። አንዳንዱ ከፖለቲካ ፍላጎት ነው፣ አንዳንዱ ኩርፊያ ነው። ቅድም ስታነሳ የነበረ አንተ አምዳ ሰኔ 15 እንደ ማህበረሰባችን የተዋረደበት ክስረት ያመጣበትን ክስረት ብቻ አድርጎ የማየት ይሄ በጣም ስህተት ነው። ናው እንደ መፍትሄ ግን ቀርበዋል ሁለት ነገሮች። አንደኛውን እኔ እጨምራለሁ። አንደኛው ቅድም ወንድማችን ሲናገር የነበረው የመሪዎች ጉዳይ እኔ መሪን ስደግፍ ህልውና ችግር እንዳለበት አንድ ማህበረሰብ ያለ መሪ ሜዳ ላይ በተበተንበት ሰዓት ቅድም የተባለው ሰኔ 15 ማግስት ለአመት ለሁለት አመት ሜቢ ኢቭን ለሶስት አመት ያክል መሪ በደንብ በቅጡ ስላልነበረን ያ ችግር እንዳይመጣ ተመልሶ ማህበረሰብ ትውልድ የሚሻገር በመሪ ስለሆነ የትኛውም ቀጠና ላይ ያሉ መሪዎች ልዩነት እንኳን ሲኖር ትችት ማቅረብ ካለብን ጥያቄ ማቅረብ ካለብን መጀመሪያ መሞከር ያለበት በውስጥ ነው። እኔ ለምሳሌ ሞክሬያለሁ። ጥያቄ ነበረኝ ኮሎኔል ደመቀ ላይ አይደለም በውስጥ ብዙዎችን ለአንድ አመት ያክል ሳልታክት ጠይቄ ነው ወደ ውጭ ወጣሁት። ያን ምክንያት አለ። ይሄ መለመድ ስላለበት
አያገባህም አያገባሽም በዚህ ወጥቶ በዚህ ወርዶ እንደዛ አይነት ነገር ሲመጣ አማራዊ የሆኑ ጉዳዮች ላይ የሚያነካካን ሰዓት ስለሚመጣ ቅራኔ ስለሚፈጥር አንደኛው መሪዎችን ማክበር አለብን። የሆነ ገጠና ላይ ያለ መሪ እንደልብ የቆለቆሸሸ ፖለቲካ ማወራረጃነት ይውላል። ሌላ ቦታ ላይ ያለ መነካት አይቻልም። ላይክ አማራዊ አጀንዳ እንኳን ይዞ የማይመጣ ሲኖርና አንደኛ በክብር እናንሳቸው። ጥያቄ ሊኖር ይችላል። ትግሉ የሁሉም ስለሆነ ሁሉም በባለቤትነት መውሰድ ስላለበት ከዚህ አንጻር ጥያቄዎች ሲኖሩ ግን አግባብ ባለው መልክና የከፈሉትን መስዋዕትነት ግምት ውስጥ አስገብቶ ክብር ያስፈልጋል። እነኝን አንድ ይሄንን አመላክቼ ይሄንን ነው ማለት እንፈልገው። ሌላው ምንድን መሰላችሁ ጥያቄ ሲኖር ጥያቄውን ከማጣጣል ይልቅ በተለይ በውስጥ የሚመጡ እህትና ወንድሞች ካሉ ላይክ አታጣጥሉ። አማራዊ ጉዳይ ስለሆነ ነው ያዝነው። በሁሉም አካባቢ ያላችሁ አማራ ወንድም እህቶች አታጣጥሉ። በውስጥ ጥያቄ ከመጣና በዝግ መፈታት አለበት ከተባለ ተወያይተን እንትን ያለበለዚያ ሰልፍ ዲስትራክቲቭ የሆነ የግድ የሚመልስ ሲያጣ ወደ ውጭ የምንመጣበት ኮንዲሽን ስለሚመጣ ይሄንን እንደ አንድ ኮንስትራክቲቭ ነገር ያዙት ነው። ሌላው ምንድን መሰላችሁ እኔ ላይክ አማራዊ ያልሆኑ አጀንዳዎች አሉ። ለምሳሌ ያንን ጋልቫናይዝ እናደርጋለን። ለምሳሌ ጣና፣ አባይ፣ ባህር ዳር ምናምን ላይክ ደጋግሜ ዋዋጎቤን ሳነሳ ማነሳው በአደረጃጀት ደረጃ የአማራ ማንነትና ርስት አስመላሽ ኮሚቴ ያቆመው ዋናው መጀመሪያ ሲያቆሙ ከነበሩ መሐልም እሱ ነው አይደል? ማንነታችን ችግር ካለው የህልውናችን ችግር ላይ ከወደቀ ርስቶቻችን ከህልውናችን ጋራ አይነጣጠሉም ኢተነጣጣይ ነው ብለን ከመጣን አማራዊ ያልሆነና አማራን ከውስጥ ወደ ውጭ እርስ በርስ የምንባላበትም ሌላ ጠላት መጥቶ ሳያጠቃን ራስ በራስ የምንጠቃበት አጀንዳዎች እንዳይመጡ እነኚህ ተረግጠው ካልተነገሩ አሁንና የመፍትሄው አካል ሆኖ ማንሄድ ከሆነ የሆኑ ችግሮች ነበሩ ምናምን የሚባል ከሆነ አንሻገረው ከምናገረው ጋራ። ምክንያቱም አሁን ራስ ይናገሩ ነበር የቅንጦት ብቻ አይደለም ዲስትራክቲቭ ነው። ህዝባችንን ለትልቅ አደጋ አጋልጦታል። ቁጭ ብለን የራሳችንን ቁስል እያከክንና አርጊውመንት ውን ለማድረግ ብቻ የኛ የምንላት ብቻ ተደምጣ አሸንፈን እንድንወጣ ብቻ እያደረግን ዛሬ ሻዕቢያና ቲፒኤልኤፍ አንድ ላይ ተስማምቶ ከቻ look at this like አንድ ማህበረሰብ ምናልባት ቀጠናዊ ባህል ሊኖረው ሲወራረድ የመጣው ቀደም ስትለው የነበረው ማለት ወይም ደግሞ የተለያዩ ቅላጼዎች አለባበስ ምግብ ምናምን ሊኖር ይችላል። ማህበረሰቡ ግን በአማርነት ፕሪሞርዲሊ አንድ ነው። ስነልቦናው አንድ ነው። አንዳንድ ነገር የሚቀበሉ ሊኖሩ ይችላሉ በቀጠናው አካባቢ። ከዚህ ውጭ ሌላ ላይክ ርስት ጉልት ምናምን እናመጣበታለን። ርስትና ጉልት ምናምን ያመጣብንና የነጠቀን መደበኛ ጠላት አለ። አብይ የሚባል ብልጽግና የሚባል ቲፒኤልኤፍ የሚባል ቃሎች መክሰስ አለብን። ውስጣችን ያሉ ፖለቲካል ሰርገቶች ሚኒንግ የፖለቲካ ጥቅም ለማስቀጠል የጠላት የፖለቲካ ጥቅም የአማራን ፖለቲካ አሳልፈው እየሸጡ የአማራን ጥቅም አሳልፈው እየሸጡ ማህፀናቸው ለጠላት ያከራዩ ሰዎችን የትኛውም ቀጠና ላይ ይሁን አንጥሮ የማውጣትና የመታገል ስራ ሁላችን ማድረግ አለብን። ያንን ካላደረግን አሁንም ወያኔ ትላንትና ወልቃይት ራያ ላይ ደራ ላይ መተከል ላይ የሰራው ግፍ በጥም አያችሁ። ይሄንን አስተውለን መራመድ አለብን። ቀጣይ በፍጥነት ማንመጣ ከሆነ አፕሮሚስ እኔ ቅድም የተናገርኩት ነው። እከሌ የሚባል ጎንደር ላይ ያገባኛል ብሎ የጎንደርን ስም ይዞ መጥቶ ስለሰደበኝ ዛሬ ወያኔ መጣ እንደዘምትበት ከሌላ ጋር ጥምረት ፈጥራ ምናምን ኖ እንደዛ አይደለም የምፈልገው የራሴ ጉዳይ ውርደት እዛ ጋር ከመጣ እንጣት ታክል ነገር ከጎደለ የአማራ ህዝብ ጉድለት ነው። እንደ ህዝብ ነው ምን ዋረደው። ስለዚህ መሪዎች ላይ እንጠንቀቅ። አማራው ያልሆኑ አጀንዳዎች ላይ እንጠንቀቅ። ጥያቄ በቅንነትና በውስጥ ሲቀርብ ተደጋግሞ ሲመጣ እናስተናግድ። ቀጠናዊ ጥምረት የተባለው ራስ ያነሳው በፍጥነት ካልተሰራ አሁን በቅርቡ ፕሮፓጋንዳ መሬት ላይ ፕሮፓጋንዳ አሁን ሶሻል ሚዲያ ላይ ማንሰራ ከሆነ አደጋለሁ አፕሮሚስ
እስከ መጨረሻ የቲፒኤልኤፍ ፋይል አማራ አይተኛም። ይሄንን ወቁ መቼም ቢሆን ይሄንን ሪኮግኒሽን እኔ እሰጣለሁ። የትኛውም ቀጠና ላይ ቲፒኤልኤፍ መጥቶ የትኛውም ቀጠና ላይ አማራን ከነካ መላው አማራን እንዳዋረደ እንደነካ ማወቅ አለብን። ከዚህ አንግል ነው ምንሰራው የአማራን ፖለቲካ። እኔ እንደዛ ነው የማየው። እዚህ ላይ አሁን የተጀመረው ይሄ ዛሬ እዚህ ጋር የተጀመረው እንዲቀጥል እፈልጋለሁ። እንደ መጨረሻ እኔ አሁን ቤቴ ያንቺ መድረክ ነው እንድታቋርጪ የማልፈልገውን መሰላችሁ። እኔ የትኛውም አካባቢ ላይ ያሉ በአማራ ብሔርተኝነት ውስጥ እንደ ስለሽ የራሴ አቋም ነው። የጣልኳቸው የናኳቸው ያራኳቸው ሰዎች አሉ። ታች የምትጽፉ ሰዎች አስተሳሰባችሁ ሌላ ጎንደር ላይና ጎጃም ላይ ያሉ ሸዋ ላይ ወሎ ቤት አማራ ላይ ያሉ ልጆች አንድ ላይ መጣው ድሮ የነበሩ ማለት ነው። ሶሻል ሚዲያ ላይ እንተዋወቅ የነበሩ ወይም ደግሞ ስራ ላይ እንተዋወቅ የነበረ አንድ ላይ ዛሬ መጣው ስለመከሩ ዩሪ የሚባል ወንድምን አማራ ዛሬ የሚባል ወንድምን ያኛውን እየተዘመተ እንደዛ አይደል። ለኔ በዛ መልክ ስለማልገዛው ስላልቆም ቁቁሜም አላውቅም። እና አማራዊ አንድነት ሲመጣ ሌላ የምንከፋፈልበትን አትስቱን ነው። ፒውርሊ የዛሬው ስራ እዚች ጋር የተጀመረችው ቢቀጥልና እንደው ቀጠናዊ ትስስር የተባለው ላይ ጠንክረን ቶሎ ብለን ብንሰራበት ደስ ይለኛል። አመጣጡ የጠላት አመጣጥ ከፍ ያለ ስለሆነ አንድ መሆን አለብን ነው። ጨርሻለሁ። አመሰግናለሁ። ስለ እንግዲህ ኩኩዬን እድል ልስጣት ወይስ በዚህ ሀሳብ ላይ የምትጨምሩታል? አምደ ማርያም እና ሊቀ ብዙ አፈናት እሷን ታውራና ኩኩይሻ እንዴት ነሽ የኔ ወርቅ? ኩኩዬ ቤትዬ የኔ ቆንጆ ሶሪ ጋይስ፣ እኔ እንደናንተ አላወራም። በጣም ደስ ትላላችሁ። ዛሬ ደስታዬን ለመግለጽ ነው የገባሁት። ቤትዬ ታውቂያለሽ እንዴት እንደማከብርሽ እንደምወድሽ። ሁሉ ጊዜ ያንቺ አድናቂ ነኝ እና አሁን ሰሞኑን ባለው ነገር ሶል ቅድም ገብቶ ሲያወራ የሚገርምሽ ነገር ሁለቱ አጎቶች ያውቁታል እዛ በፊትና በጣም እከራከራቸው ነበረ ሲነግሩኝ። እኔ ደግሞ እዚህ ሶሻል ሚዲያ ላይ ስለማውቀው ላይክ በጣም እከራከራቸው ነበር። ዛሬ ግን መጥቶ ሲናገር በጣም ነው ሪስፔክት ያደረኩት። እንደውም ይቅርታ ሁሉ ማለት እፈልጋለሁ። ምክንያቱም ይሄ ትልቅ ፖለቲካ ነው ሰርቶ ሄደ። እውነት ለመናገር ያው ጎንደር ትጠያለሽ የሚለውን ነገር ባልቀበለውም፣ ምክንያቱም እኔ እንግዲህ ቤተሰቦቼ ከዛ መጥተው ከአንቺ ጋር አልተለየውም። ከመጀመሪያ ስትናገሪ ምክንያት አለሽ እና በስነ ስርዓት ለሚያዳምጥሽ ሰው ያው ጤነኛ ያልሆነ ጎጠኛ ነች የሚሉት እኔ ታውቂያለሽ፣ ብዙ ጊዜ አዳምጥሻለሁ ከስሩኝ ምንም ነገር አታልፈኝ። የምታወሪው ስሜታዊ ሆነሽ የምታወጪው ወርዶች ይኖራሉ፣ ግን ትንሽ ላይክ ነው የጥላቻ ሳይሆን መወቃቀስ ነው እና በእንደዚህ አይነት ነገር ቢረዱ ደስ ይለኛል። ግን ያው አይ ቲንክ ኢት ቴክስ ታይም። አንዳንዴ አስተሳሰባችንም ስለሚለያይ እንትን ታደርጊያለሽ። ግን ቤትዬ በቃ ያው አንድ ቀን ሁሉም ይረዳሉ። ታውቂያለሽ እኔ ማራቱ ጊዜ በቃ በጣም ኢሞሽናል ሰው ነው ወደ ላይ የምወጣው እና ከስር ሆነን በጣም ብዙ የምናከብርሽ የምንወድሽ ጸጥ ብለን የምንከታተል አማሮች ስፔሻሊ ከጎንደር የመጣን እንዳለን እንድታወቂ ይፈልጋለሁ። አንቺንም ዩሪንም ብዙ ሰዎች እንከታተላለን እና ይሄ ጭወቱ ግርግሩ እዚህ ላይ ያለውን ታዩ። እኔ በቅርብ ጊዜ ነው ላይክ አንዱ አጎቴን ያጣሁት። ባለፈው እንደውም ዩሪ ቤት ስናገር ነበርና ይሄ ቀልድ አይደለም። ብዙ የፋሚሊ ሜምበራችን እያጣን በጣም ያሉ አጎቶች አሉኝ እና ቀልድ አይደለም። አንዳንዴ ሰው እንደ ቀልድ እንትን ይለዋል እና ረፉ እንላለን፣ እንመክራለን። አንድ ኑን አማሮች እና ቤትዬ ሶል ገብቶ ፒስ ስለፈጠራችሁ በጣም ደስ ብሎኛል። ሶልዬንም በጣም ቅድም እሱ እያለ ባወራ ደስ የነበረ ሌሎቻችሁም በሁሉም አቅጣጫ ያለን አማሮች አንድ ነን። እኔ እንደውም የአማራን ክልል እኮ አላውቀውም። በጣም የሚገርማችሁ ቤተሰቦቼ ስለመጡ ነው ከጎንደር እንጂ አላውቀውም የትኛውንም የአማራ ክልል። ሁሌ ነው የምናገረው እና ግን ሞቼ ነው የምወዳችሁ ሁላችሁንም። ቤትዬ ትንሽዬ ቀቅን ከስር ይሄ የሚሳደቡ ሰዎችን በጣም ይዘገንናል። ቤትዬ ትልቅ ሰው ነሽ። በቃችን ለመናገር ነው። ሌላም እንደምታውቂው ፖለቲካ አላወራም አልችልበትም። እኔ ፍቅር ነው የምፈልገው። ሁላችሁም ባንዲራችሁ እንድትሰሩ
በቃ እሱን ለመናገር ነው። ሌሎቻችሁም እዚህ ያላችሁ ወንድሞቼ ወዳችኋለሁ፣ አከብራችኋለሁ። ሰላም፣ አማራ ያሸንፋል። በቃ መልካም ቀን። ኩኩ በጣም ነው የምወድሽ፣ በጣም ነው የማከብርሽ። በዚህ ትግል ውስጥ ከልቤ በጣም ከምወዳቸው ከማከብራቸው ሰዎች መሀል ውስጥ አንደኛው አንቺ ነሽ። ምክንያቱም በዚህ ሁሉ እንዳልሽው ነው ስንበሳጭ ሲከፋን አንዳንድ ጊዜ ኤክስትሪም ሂደን የምንናገረውን እንኳ ነገር ከቁም ነገር ሳትቆጥሩ የልባችንን ተረድታችሁ እስከዚህኛዋ ጊዜ ድረስ አብራችሁን የተከተላችሁን ወርቅ አማራዎች አላችሁ። ከዛ መሀል አንደኛው አንቺ ነሽ። ገንዘብሽን በጠየቅንሽ ሰዓት ሁሉ ገንዘብሽን እየሰጠሽ አትከፊ አላችሁ ምርጥ አማራዎች ማለት ነው። እና በዚህ አጋጣሚ ኩኩፋኖን ተከተሏት። በቃ አማራ የአማራነት የውሃ ልክ ስለሆነች የገባት ልጅ ናት። ደግሞ እውነቱን የገባት የተረዳች የምንናገርበትን ነገር ሁሉ የምትረዳ እህት ናት። እና በዚህ አጋጣሚ እንዲያንቺ አይነት እህት ስላለኝ በጣም ነው መኮራው። ኩኩዬ በጣም ነው ማመሰግነው። ወድሻለሁ። እሺ ከነ ቤተሰቦችሽ ሰላም በይልኝ ቤተሰቦችሽን። በዚህ አጋጣሚ በጣም ነው ማመሰግነው ስለ ሁሉ ነገር። በእውነት ቃል የለኝም ስላንቺ አሉ። በነገራችን ላይ እዚህ አሁን እኔ በሙሉ ጓደኞቼ የጎንደር አማራዎች ናቸው። አበልጆቼ አሁን በቪዲዮ በቀደም ክርስትና ቤተክርስቲያን ምናምን ስናስነሳ ስታዩ እኔ አበልጆቼ ጎንደሬዎች ናቸው። ጓደኞቼ ጎንደሬዎች፣ አብረን የምንኖር ጎንደሬዎች ናቸው። እኔ በቃ 90% እና በሚዲያ ያው ተጫጩቄ በአካል ስንገናኝ ይስቃሉ። አሁን አንቺን ልጅ እኮ እንደው እንደዚህ በአካል ቢያቀሽ እኮ ሰው ሁሉ ጥሩ ነበር። አንድ አሁን ሞኒካ ሲሳይ ጓደኛዬ ነሽ በጣም እና አንዳንዴ እንደዚህ እያወራን እንዲትመለከተኝና ልክ ስታገኘኝ እኔ አሁን አንቺ ሰው እዛ ሚዲያ ላይ ያለሽው ሴትዮ ግን አንቺ ነሽ ትላለች። እኔ እንደው ይሄ ህዝብ ግን አንቺን የሆነት ያይሽ ይሆን አንድ ቀን ያውቅሽ ይሆን ትለኛለች። እና ሚዲያ ላይ እንደምንታየው አይደለንም። ባለፈው የወልቃይት አማራ ማህበርን ልንትን ልንል ጀርመን የሄድን ጊዜ መማር አለባቸውን አግኝቻት ነበረ። እነሸቱ ገጠሬው እነ ዴቪድ ምናምን ስንገናኝ እኮ በሶሻል ሚዲያ ተጨቃጭቀን የምናቆሉ አንመስልም። ተቃቅፈን በቃ እንደተነፋፈቀ ሰው እንደሚተዋወቅ ሰው ያሳለፍነው ጊዜ ሌሊቱን ሙሉ ስንጨፍር ስንጫወት እና የሶሻል ሚዲያ ክፉ ነው። አንዳንድ ኢሞሽናል ስትሆኑ የምታወጡት ነገር የእናንተን አይገልጽም፣ ማንነታችሁን አይገልጽም። ግን ለዚህ ህዝብ ስንል ነው የምንጮኸው። ማንም የሰው ልጅ እኮ ዝም ብሎ በሆነ አካል መጠላት የሚወድ ሰው የለም እኮ ታውቃላችሁ። እኔ ለምን ከምጠላ ይልቁንስ ደስ የሚላችሁን ነገር እያወራሁ እኮ ፎቶዬን አንጠልጥላችሁ እንድትዞሩ ማድረግ ለእኔ በጣም ቀላል ነው። እያወራን ያለነው ፖለቲካ ነው። እያወራን ያለነው እሺ ሊቀይ እና ለዚህ ነው በጣም ነው የማመሰግነው። ሁላችሁንም ሊቀም ስለመጣ ሁላችሁም ከልብ አመሰግናለሁ። ሁላችሁ ነው አምደ ማርያም እድሉን ላንተ ልስጥህና ለውረድ እኔ ጋር በጣም ለሊት ስለሆነ አሁን ይሄ ጅምር ነው። ማንንም ሰው ባትገፉ ደስ ይለኛል፣ ባንገፋ ደስ ይለኛል፣ ባንፈራረጅ ደስ ይለኛል። እኔ እውነቴን ነው የምለው። ሀሳብ የማይረባ ከሆነ ሀሳቤን በሀሳብ ጣሉት፣ ሞገቱት፣ እንወያይ። ቢያንስ ሌላ ነገር ባናተርፍ እዚህ ጽንፍና ጽንፍ የረገጡ የሚመስሉ ሰዎች እንደዚህ ቁጭ ብለው እንትን ሲሉ ቢያንስ የማህበረሰባችን እሴት ይሄ መከባበር የሚባለውን ነገር እንጠብቀዋለን። ሌላውን ነገር እንተወው። ታግለን አናሸንፍ ምን አንበል። ይሄ ሞራል የሚባለውን ነገር እንዴ አማራ ማህበረሰብ ጨዋ ምናምን የሚባለውን ነገር ቅድም እንዳልኩት ነው። ሌላው ሲመጣ ምንድነው ይሄ አጥር ተደግፎ የሚሳደበውን ነገር እንካስላንትዬ የሚባለው ነገር ቢያንስ እሱ እናተርፈዋለን። እውነት ለመናገር ሌሎች ደግሞ እንደዚህ ካሉ ወደፊት በሚያግባቡን እየተግባባን በሚያለያዩን እየተወያየን የብደር የምናሳድራቸውን ደግሞ እያሳደርን እንሄዳለን። ለምሳሌ ዶክተር ስለሺ ቅድም ያለው ነገር አለ። ያ መሪዎች መከበር አለባቸው። ልክ ነው። መሪዎች መከበር አለባቸው። መሪ የሌለው ማህበረሰብና አውራ የሌለው ልብ ዝሩ ነው። መሪ መከበር
ከመሪ በላይ መሪው የሚከበረው ግን የያዘውን ዓላማ ነው። የያዘው ዓላማ ግብ ይደርሳል ብሎ ስለሚታሰብ ግብ ያደርሰዋል ተብሎ ስለሚታሰብ ነው። ለምሳሌ ወደኛ አካባቢ ስንመጣ ቅድም እንዳልኩት እኔ የሆነ ኃይል በአዴንም ይሁን ምንም ይሁን የማህበረሰብን ዓላማ ያስጠብቃልና ያስከብራል ብለሽ ካሰብሽ ጠባቧንም ቢሆን እንትን ማለት አለብሽ፣ መጠቀም አለብሽ ብዬ አስባለሁ። እኔ የፖለቲካ ብልጠት እሱ ነው እኔ የማምነው። ወደ ወልቃይት አካባቢ ልምጣ። አሁን ተከዜ ዘብ ምናምን የሚደመቀ የሚያስተዳድሩት አለ። ወልቃይት እንደ ሁሉም አማራ እንደ አማራ ጥቅል ካየ ነው ያው በብልጽግናም ብሎ በምን ስር ነው ያለው። ግን ቢያንስ አሁን የወልቃይት ህዝብ ትላንትና ምናልባት የምታውቁት ከሆነ በቅርብ ተከታትላችሁት ከሆነ ዶክተር ስለሺ እየሰማኝ ከሆነ ያንተን ነው አድሬስ ማድረግ ፈልገው በባለፈው የሆነ ስትናገር ስለሰማሁ ነው። ሌላ ጊዜ መወያየት ካለብንም እንወያይበታለን። ወልቃይት ቢያንስ አሁን እንደ ጎንደር ቢሆንም እንደ ደብረ ማርቆስ እንደ ባህር ዳር ቢሆንም ቢያንስ ትላንት በህወሓት ዘመን የፋሲልን አርማ ለበስክ ተብሎ የሚገደል ሰው የለም። ቢያንስ በትላንት በህወሓት ዘመን ልጇን የምድረው እናት በአማርኛ ዘፈንሽ ተብላ አትታሰርም፣ አትገደልም። ይሄ ፊዚካል ፕሬዘንት የሚባለው ነገር ትልቅ ነገር ነው። እያደረግን እንዴት አድርገን እንትን እንበለው በጣም ብልጠት ይጠይቃል። ያነ በጣም ስስ ኤሪያ ነው፣ ስስ ተረከዝ ነው። የአማራ ብቻ ሳይሆን የኢትዮጵያም እንደ ኢትዮጵያም ካሰብ የኢትዮጵያም ጭምር የመኖር ያለመኖር ነው። እንደምታውቁት ነው የጂኦፖለቲክሱ ማጠንጠኛ ነው። ያን አካባቢ በስነ ስርዓት ከያዝ ነው በዚህም በትንሹ ነገር ከተግባባ ብዙ ነገር ማትረፍ እንችላለን። ምናልባት ልንሟገትም እንችላለን። ኖ ይሄ ነው መሆን ያለበት ምናምን ብለን እሱን ደግሞ የምንሟገተውን ነገር በውስጥ ከሰራ ነው በዋናነት እንደዚህ ቁጭ ነገር ነው ብዬ አስባለሁና በተለይ እነዚህ ትላንትና የባህር ዳር ወጣቶች ወልቃይት ብረሳሽ ቀኝ ትርሳኝ ብለው የወደቁበትን ዶክተር ስለሺ አንተ በተደጋጋሚ የምታነሳው ዋዋ ጎቤ የወደቀበትን ትልቅ አጽመ ርስት ኢቭን እንኳን ዘወረስተ ሴናሪዮ ቢመጣ የሆነ በየተዘራው አካባቢ ያለውን ማህበረሰባችን አመተን ልናስቀምጥበት የምንችለው ብቸኛው ቦታችን ያን ነውና ብዙ ነገር ቴክኒካል የሆነውን ነገር በስነ ስርዓት የሁሉም ማህበረሰብ የጎንደር ብቻ ሳይሆን የአማራ ከፍ ሲልም የኢትዮጵያም እንደሆነ አይተን ቢያንስ የሚነኩ እና የማይነኩ ነገሮችን እያየን ብንሰራ ትልቅ ነገር እናተርፋለን ብዬ አስባለሁ። ስለነበረን ጊዜ በጣም አመሰግናለሁ። የሰይጣን እግሩ እንዲህ ሲሰበር ጥሩ ነው። በሚያግባባን ነገር እንግባባለን። ቢያንስ እንደዚህ መቀመጡም ትልቅ ነገር ስለሆነ ቤትሻ አመሰግናለሁ። እንግዲህ ኤክስ የሚለውን ትቼዋለሁ። በቲ አይሰማም። ሚዩት ነሽ በቲ ሚዩት ነሽ። ሶሪ በጣም ምንድነው አሳከኝ አምደ ማርያም ያው ማነው ባናና የተባለ ከይሲ ነው እንግዲህ ቅዴክስ ብሎ ቅዳሜ ገበያ ለማለት ነው ብሎ አውጥቶልኛል። ኤኒዌይ አመሰግናለሁ። በስሜ ጥሩኝ። ያው እኔ ብትሉኝም ለነገሩ ምንም አይመስለኝም። ታውቃለህ እየነጠረ ነው የሚመለሰው እኔ ዘንድና ስለመጣ አመሰግናለሁ። አምደ ማርያም ምንድነው ከታች አላችሁ። አሁን አምደ ማርያም የራሱ የሆነ አመለካከት አለው። በራሱ መንገድ ነገሮችን የሚያይበትን እዚህ ቦታ ላይ አምጥቶ ተናግሯል። ከአምደ ማርያም ይሄንን አለ ብለን መሳደብ ሳይሆን ይሄንን ሐሳብ እንዴት ነው ቻሌንጅ የምናደርገው የሚለውን እንሄዳለን። አመሰግናለሁ ሳሚዬ። ናስቲና እናንተ አንተን እፈልግሃለሁ። ቆይማ ከፈለክና ግባ ከተመችህ የሆነ ነገር ተናግረህ ራሱ እያየሁ እየሳኩ ነበረ እና አብርሃም እና ምንድነው የሱ ሐሳብ ነው። ይሄንን ነው ሐሳብ ትክክል አይደለም ብለን ወደ ቡጥ ከምንገባ
ጠረጴዛ ላይ ቁጭ ብሎ በመወያየት ወይ መሸናነፍ ወይ ደግሞ ሀሳቦችን እሱም የራሱን ሀሳብ ያቀርባል፣ ሌላውም እየተፋጨ አማራው ከመገፋፋና ሌላ ነገር ውስጥ ከሚገባ እንደዚህ አይነት የመቀራረብ ነገር ፈጥሮ በሀሳቦች ላይ መፋጨት እንዲችል መፍጠር ይሻላል። አንደኛ አማራው ፖለቲካ ላይ ከወሬ ከሀሜት ካሉባልታ ሞር ፖለቲካው ላይ ያጠነጥናል። እርስ በርስ ከመገፋፋት ደግሞ ከመነጋገር ሀሳቦችን እንትን ከማለት ያተርፋል ማለት ነው። ለዚህ ነው አሁን ከታች ያላችሁ አምደ ማርያም በተናገረው አንዳንድ ነገር እንትን ስትሉ እያየናችሁ ነው ያለነው። ይሄንን ባህላችንን መቀየር የምንችልበትን መንገድ ነው አሁን መፍጠር ያለብን ብዬ ማስበው እና ለኔ በበኩሌ እኔ ዛሬ በጣም ደስ ብሎኛል። ስለሁላችሁም ወንድሞቼ መጣችሁ ለፍቅራችሁ እኔን የፈለገው ቢሆን አንድ ነካሽም ብላችሁ እግዚአብሔር ያክብርልኝ፣ ክብር ይስጥልኝ ነው የምለው። አመሰግናለሁ። ይሄ ጭቅጭቅ ይሄ ጸብ ከቴምር ጋር የተፈጠረው ቡጥ ያኛው ሰው ምንድነው ይሄ ፂሜለሹ ጋር የተፈጠረው ቡጥ የግለሰብ ነው ብዬ እንዳልለው የግለሰብ ብቻ አይደለም። ከዛ ከፍ ያለ በመሪ ደረጃ መሪዎች ወደ አመራርነት እንዳይመጡ ተጽዕኖ ፈጣሪ ቡድን ተዘጋጅቶ በመሪዎቻችን ላይ ተጽዕኖ የፈጠሩ ግሩፖች አሉ። አሁንም እነዚህ ሰዎች ማህበረሰብን አይወክሉም። ጥቂት አጋስሶች፣ ስግብግቦች፣ ከራሳቸው ውጪ ለሰው የማያስቡ የሰሩትን ሴራ እኛ ስለደረስንበት ለማጋለጥ ያነሳ ነው ቡጥ ነው። ይሄንን ቡጥ ደግሞ እኛ ይዘነው መጣን፣ የምንፈልገውን አንጸባርቀናል። መከርበት ያለበትን ባናቱ ከርብተናል። ያ የፈለጉት ነገር ያልተሳካላቸው ምላስ እንጂ ጭንቅላት የሌላቸው ፔሮኬዎችን አዘጋጅተው 48 ሰዓት ቤተልሔም ነው ቤተልሔምን እንቀጥቅጣት ቅብርጥሶ ምናምን ብለው የመጡበት መንገድ ነበረ። ይሄንን መንገድ ደግሞ እኛ ይሄንን ነገር ሳሚዬን እኔ በጣም ነው የምወደው ታውቃላችሁ። የለንደኑ ሳሚ ብዙ ጊዜ ብያቸዋለሁ። የፈለገው ብንነቋቆር ሳሚን በጣም ነው የምወደው። አመለካከቱን በጣም ነው የምወድለት በብዙ መልኩ ማለት ነው። እንደውም አንዳንዶቹ ትሉኛላችሁ ሳሚን ትወጃለሽ። የእውነቴን ነው የምነግራችሁ። በቃ ፖለቲካ ሪዮት አለሙን እኔ ሙቼ ነው የምወድለት የሳሚን ማለት ነው። ሰው ምንድነው ከሰሞኑ እንኳን ሳሚ የሆነ ቦታ በቃ ሲናገር የሰማሁት ነገር ምን ያህል አብዛኛው ሰው የተናገርነውን ነገር የጠየቅነውን ጥያቄ የመጣንበት መንገድ ምክንያታዊ እንደሆነ ብዙ ሰው እንደተረዳን እኔ ያኔ እሱን ሳዳምጠው ስሰማው እየተከራከረ ገብቶኛል። ሰው አሁንም ዝም ብላችሁ በባዶ ጀስት መቃወምን ወይ ደግሞ